ቅዱስ ያሬድ ሲናገር ቤተክርስቲያናችንን አየኋት ወደድኳትም እንዳለ ሁሉ ልጆቻችን ስርዓት አይተው ጣፋጭ ታሪኮችን ተመግበው በቤተክርስቲያን ጸንተው ይኖሩ ዘንድ የእረፍት ጊዜያቸውን ለነፍስም ለስጋ ማረፊያ የሆነችው ቤተክርስቲያን መጥተው ይማሩ ዘንድ የምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት የክረምት መርሃ ግብር አዘጋጅቷል። የትምህርት አሰጣጡን ሂደት አብረን የምናይ ይሆናል። አብራችሁን ቆዩ። በሰላም ቅዱስ ገብርኤል መልአኩ ዝትነ ማርያም ሰላም ለኪ አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ይፍስሑ ምልዕተ ጸጋ እግዚአብሔር ምስሌኪ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ሰማየ እስራኤል ኃጣውኢነ ለመንፈስ ቅዱስ ለዓለሙ ለዓለሙ አሜን። ንጉባኤ ባርከልን ጌታችን ይህንን ጉባኤ ባርክልን ጌታችን። ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። እግዚአብሔር ይመስገን ገነት እባላለሁ። እሺ ልጅሽን ወደዚህ ሰንበት ትምህርት ቤት ስታመጪ መቼ አመጣሽው?
ክረምት ወር ሲጀምር ሐምሌ መጀመሪያ ላይ ነው ያመጣሁት። የክረምት መርሃ ግብር ሲጀምር ማለት ነው። እሺ በልጅሽ ላይ ምን አይነት ለውጥ ተመለከትሽ አንቺ ከተረዳሽው አንፃር? በልጄ ላይ ብዙ ለውጥ አይቻለሁኝ። መዝሙሮች ይዘምራል፣ የምልክት ቋንቋዎችን ይዘምራል እና ቤትም ሲበላ ሲመገብ ጀምሮ በስማም ይላል። በደንብ ብዙ ነገሮችን ጸሎት ያደርግልናል። የሆነ ነገር እንኳን ሲሆን እንደዚህ አይደለም እንደዚህ ነው ብሎ ስለ ቤተክርስቲያን ያወራልናል። እሱን ይነግረናል። በሱ አንደበት የማናውቀውን የማንጠብቀውን ነገር ሲናገር ያስደነግጣል። ስንተኛ ክፍል ተማሪ ነው ልጅ? ገና ኬጅቱ። እሺ የምታስተላልፊው መልእክት ካለ እድሉ ልስጥሽ። የማስተላልፈው መልእክት ቤተሰብ ወላጅ ልጆቹን አምኖ ወደዚህ ወደ ፈጣሪ ቤት ቢልክ ቤት የማይሆን ነገር ላይ ከሚውሉ እዛ ላይ ከሚውሉ እዚህ መጥተው ቢማሩ ለአእምሯቸውም ጥሩ ነው፣ ለእድገታቸውም ለትምህርት የሚያግዛቸዋል ብዬ ነው የምመክረው እና እኔ ልጄን እዚህ ያመጣሁት ለዛም ብዬ ነው ወደ ፈጣሪ ያመጣሁት። ብዙ ነገሮችን አይቶ ቢያድግ ወደ እግዚአብሔር ቢቀርብ ብዬ ነው ያመጣሁት እና ወላጆች አምነው ቢያመጡ ደስ ይለኛል። እኔ አምጥቻለሁ። እናመሰግናለን በጣም። ሰላም፣ ስምሽ ማን ይባላል? ብሌን ጀማል ይባላለሁ። እሺ ወደዚህ ሰንበት ትምህርት ቤት መቼ መጣሽ? መቼ አገልግሎት ጀመርሽ? ከአንድ አመት በፊት ቅዱስ በርናባስ ክፍል ነበርኩኝ። አሁን ደግሞ ወደ ቅዱስ እስጢፋኖስ ክፍል ተሸጋግሬያለሁ። እዚህ ሰንበት ትምህርት ቤት በመማርሽ ምን አገኘሁት ያልሽ አንቺ? ስለ ሃይማኖቴ በደንብ እንዳውቅ አድርጎኛል። ነገሮችን ስለ ሃይማኖቴም እንዳውቅ አድርጎኛል። ከተማርሻቸው መዝሙሮች መካከል ወይ ውዳሴ ማርያም አንዱን በይልኝ። መዝሙር ልበልሽ። ማርያም ፊደል የሁሉም መማሪያ፣ ማርያም ፊደል የሁሉም መማሪያ፣ በንጽህና በንጽህና ተጽፋለችና፣ በንጽህና በንጽህና ተጽፋለችና፣ በንጽህና በንጽህና ተጽፋለችና፣ በንጽህና በንጽህና ተጽፋለችና። በጣም አመሰግናለሁ። ሰላም፣ ስምሽ ማን ይባላል? ሄርሜላ ፍቅሩ ይባላል። እሺ ወደዚህ ሰንበት ትምህርት ቤት መቼ መጣሽ? በህፃንነት ነው፣ ከ3 አመት 4 አመት ጀምሮ። እሺ ወደዚህ በመምጣትሽ ምን አገኘው ብለሽ ታስቢያለሽ አንቺ? ስለ ቤተክርስቲያን እውቀት እንዲኖረኝና መንፈሳዊነትን እንድማር አድርጎኛል። እሺ ከተማርሻቸው መዝሙሮች ወይ ውዳሴ ማርያም አንዱን ትይልኛልሽ? እሺ ውዳሴ ማርያም ዘሳኑ ይልሻል። ውዳሴ ሀለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚ ያግዕዝ ለአዳም ህዙነ ወትኩዘ ልብ ወያግቦ ሀበዘትካት መንበሩ ሰአሊ ለነ ቅድስት። ቃሉ ተሰማልን። አመሰግናለሁ።
ሰላም ስምና በሰንበት ትምህርት ቤቱ የምታገለግልበት ክፍል ምን ይባላል? ስሜ ዲያቆን በድሉ መስፍን ነው የሚባለው። በተምሮ ማስተማር የማገለግልበት ክፍል ሁለት ዘርፍ አለው። አንደኛ የጠቅላላ አገልግሎት ኃላፊ ነኝ። ካሉት 18 ሰራተኞች መካከል አንዱ ነኝ። 17ቱን ሰራተኞች አስተዳድራለሁ። በሁለተኛ ደረጃ ደግሞ በክፍል የትሩፋት ስራ ደግሞ የህፃናት ክፍል አገልጋይ ነኝ። ካለፉት የክረምት መርሃ ግብር የአሁኑ የክረምት መርሃ ግብር ምን የተለየ ዝግጅት ተደርጓል ተማሪዎቹን ለመቀበል? የተለየ ዝግጅት ምንም አልተደረገም። ያው ያለውን ትምህርትም የቦታም ሁኔታ የአስተባባሪም የአሰልጣኝ የአቀባበል አጠቃላይ ሁሉም ነገር የነበረው አዲስ የተለየ ነገር ምንም አልተደረገም። ሲጫወቱም ወደ ክፍል ሲገቡ ከክፍል ሲወጡ ጉዳት እንዳይደርስባቸው የመጠበቅ የመጠንቀቅ የመጡበትን ዓላማ ደግሞ ግብ እንዲመታ የመማር ማስተማሩን ስራ በተቻለ መጠን ጊዜያቸው እንዳይባክን የመጡበት ለትምህርት ነውና ትምህርታቸውን እንዲማሩ ለማድረግ ነው ጥረት እየተደረገ ያለው። በዋናነት ትምህርታቸው ትምህርት ሃይማኖት የሆኑ ትምህርቶች በታሪክና በልዩ ልዩ መልክ በጨዋታም አሉ፣ እነሱን ይማራሉ። ከዛ ባሻገር የመዝሙር ጥናት አላቸው። እንዲሁም ደግሞ የአብነት ትምህርት እንደየደረጃቸው እስከ ቅዳሴ ድረስ ከጢሞቴዎስ ጀምሮ እስከ መጥምቀ መለኮት ክፍል ነው ያሉት። እንደዛ ይማራሉ። ምናልባት እዚህ ጋር ለየት የሚለው የአስረኛ ክፍሎች የሉም ነው። ምክንያቱም በክረምት ትምህርት መደበኛው ያስኳላው ትምህርት እንዲማሩ ስለታዘዙ እነሱ አይማሩም። ለየት የሚለው ይሄ ነው ሊሆን የሚችለው። ከዛ ውጪ የምልክት ቋንቋም አላቸው፣ እሱን ይማራሉ። ግጥሚያ ደግሞ ይኖራቸዋል። ጨዋታ በሳምንቱ አንድ ቀን አርብ ግጥሚያ፣ የኳስ ግጥሚያ፣ በባስኬትቦልም በምንም ግጥሚያ አላቸው። እሺ፣ በመጨረሻ የምታስተላልፈው መልእክት ካለ እድሉን ስጥ። ያው እንግዲህ ልጆች ላይ መስራት ወሳኝ ጉዳይ ነው ብለን እናምናለን። ተምሮ ማስተማር በዚህ ያምናል። ነገን መስራት የሚቻለው ዛሬ ነው። ልጆቹ ያደክማሉ፣ በጣም ድካም አለው። ኃላፊነቱ በጣም ከባድ ነው። ትንንሾቹ በተለይ ለመቆጣጠር የሚያስቸግሩ አሉ። እኛ እንግዲህ ከመዋለ ሕፃናት ጀምሮ ስለሆነ የምንቀበለው በዛ ምክንያት ጫና አለብን። ግን ያው ነገ ጥሩ ልጆች ለማግኘት ቤተክርስቲያን የሚያገለግሉ ለሀገራቸውም ለራሳቸውም ለቤተሰባቸውም የሚሆኑ ልጆችን ለማግኘት የግድ እዚህ ጋር ዋጋ መከፈል ስላለበት መምህራኑም አስተባባሪዎችም ከስራ ተሯሩጠው እየመጡ አስተምረው ይሄዳሉ። ተሯሩጠው መጥተው ያስተባብራሉ፣ ያጫውታሉ፣ ይከታተላሉ። እንደዚህ የተቻለውን ጥረት ሁሉም እያደረገ ነው ያለው እና ዛሬ ለፍተን ሰርተን ነገ ውጤት ለማምጣት ነው። በዋናነት ደግሞ ልጆች ላይ መስራት ወሳኝነት አለው። በተለይ ህፃናት ላይ በጣም ወሳኝ ነገር ነው። እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንም ህፃናት ላይ ነው መሰራት ያለበት። ስለዚህ ያው በሁሉም ሰንበት ትምህርት ቤት እንደሚሰራው ነው እኛም ጋር ለመስራት የምንሞክረው፣ ግን ተጠናክሮ መቀጠል አለበት። ፍልሰታም ሲመጣ አሁን ያስቀድሳሉ የሚችሉት ከፍ ያሉት። በዛ መልክ ነው እንግዲህ አገልግሎት የሚፈጸመው እና ሁሉም ሰው እዚህ ላይ የተቻለውን በያለበት በየአጥቢያው በየአብያተ ክርስቲያናቱ ልጆች ላይ ትኩረት አድርጎ ቢሰራ የሚል መልእክት ነው ማስተላለፍ የምፈልገው። መልካም የአገልግሎት ጊዜ። እናመሰግናለን።
አጎት አክስ ማልበሻ ስለሆነ ማልበሻ ምን እንዘምርለት እዚህ ጋር ነው? ቆይ አይደለም ምንድነው የምንዘምረው? ማርያም ፊደል እንዘምራለን እዚህ ሆነ። እነዚህ ልጆች ማለት በጣም የምንወዳቸው የኬጂ ተማሪዎች ናቸው። በጣም ነው የምንወዳቸው። አንዴ ለራሳችሁ ሲያጨብጭቡ እስቲ። ማርያም ፊደል እንዘምራለን። ጮክ ብላችሁ ይህ በምስኪያ ዞን መድኃኔዓለም ገዳም በተምሮ ማስተማር ሰንበት ትምህርት ቤት የህፃናት ክፍል ነው። ህፃናት ክፍላችን ልጆቻችን የምንንከባከበው በአጠቃላይ ከኬጂ እስከ 10ኛ ክፍል ድረስ ተማሪዎች አሉን። እነዛን ሁሉ ተማሪዎች የምንቆጣጠርበት የራሱ ሂደት አለ። ቤተክርስቲያናችን በዚህ መልክ በተዘጋጀ መታወቂያ ከኬጂ እስከ 3ኛ ክፍል ያሉትን ወላጆች በመታወቂያ እንዲወስዱ የምናደርግበት ሂደት አለ። በዚህ ረገድ ማንም ወላጅ ሲመጣ መታወቂያ ካልያዘ ልጁን አንሰጥም። ስለዚህ በዚህ ቃል እግዚአብሔር አስተምረን ያለውን ሂደት እንሄደን የምንሰራበት ነው። ይህ በራሱ በሰንበት ትምህርት ቤቱ በራሱ በጀት እየተሰራ ወላጆች የሚሰጥ ነው። ስለዚህ ልጆቻችሁ እየያዛችሁ እየመጣችሁ ልጆቻችሁ እንድታስተምሩ በእግዚአብሔር ስም ጥሪያችን እናስተላልፋለን። እናመሰግናለን። እነዚህ ልጆች ማለት በጣም የምንወዳቸው የኬጂ ተማሪዎች ናቸው። በጣም ነው የምንወዳቸው። አንዴ ለራሳችሁ ሲያጨብጭቡ እስቲ። ማርያም ፊደል እንዘምራለን። ጮክ ብላችሁ ለልጆቻችን የምናወርሳቸው ሀብትና ንብረት አላቂ ጠፊ ነውና ለህይወታቸው ስንቅ ለመንገዳቸው መብራት የሚሆናቸው የእግዚአብሔርን ቃል ስናስተምራቸው ብል የማይበላው ሌባ የማይሰርቀው ንብረት እያስተላለፍን ነውና ልጆቻችንን ወደ ሰንበት ትምህርት ቤት በመላክ የማያልቀውን ሀብትና ውርሳቸው እንላለን። ይቆይ።